It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ መረጃዎቻችን እንመለስ። ኤቨርተን 0 ማንቸስተር ዩናይትድ 1 ሆኖ ተጠናቀቀ። ማንን እናድንቅ? ሴኒ ላሜንስ፣ ቤንጃሚን ሼሽኮን፣ ማቲያስ ኩኛን፣ ካሪክን ስለ ለውጡ። ማንቸስተር ዩናይትድ ቤት ውበት ከድል ጋር ተጣምሮ አየን። ማንቸስተር ዩናይትድ ቤት በአስቸጋሪ ጨዋታዎች ውስጥ ድል ማምጣት እንደሚቻልም አየን። አሳምኖ አስጨብጭቦ በልጦ ያሸነፈው ማንቸስተር ዩናይትድ እንዲህ ባሉ ፈታኝ በሆኑ ጨዋታዎች ለወትሮ በሚያስቸግሩት ከኳስ ቁጥጥር ጋር በተያዘ ፍላጎት ለሌላቸው በራሳቸው የግብ ክልል አካባቢ ተሰብስበው በመቆየት ውስጥ ምቾት የሚሰማቸው እንደ ኤቨርተን አይነት ተጋጣሚዎችን ግጥሚያው ጨዋታው አስቸጋሪ ቢሆንም ከማንቸስተር ዩናይትድ ዶሚኔት የማድረግን ፐርፎርማንስ ባናይም እጅግ በጣም ወሳኝ የሚባልን ድል ማንቸስተር ዩናይትድ አስመዝግቧል። በዚህ የማንቸስተር ዩናይትድ ድል ወሳኝነት ውስጥ ልንረዳው ሊገባን የሚገባ የሚመስለኝ ነገር ለኔ የመጀመሪያው ከዚህ በፊት አሞሪም ከመባረሩ አስቀድሞ ማንቸስተር ዩናይትድ ይህንን ጨዋታ እኮ ካሸነፈ የደረጃ ሰንጠረዡን እንደዚህ ቦታ ይይዘዋል ብለን ያ ሲሆን የምናወራውን አዘጋጅተን ያ ሲሆን እንዴት ደስታ እንደሚገልጹ እነሱም ተዘጋጅተው ተሰናድተው ማንቼ ሆዬ እንዴት የተጓጓበትን ጨዋታ ሳያሸንፍ ይቀርና አያናድድም በሚል ሲተካኔ 1-4 ያስታውሳለሁ ቢያንስ። አረ በደንብ ደሞ እኮ ለልሁ ነው የሚባለው። ልክ ማንቸስተር ዩናይትድ መምራት ሲጀምር የኖቲንግሃም ፎረስት ጨዋታ መሰለኝ ሁለተኛ ደረጃ ላይ ተቀምጦ ያሳየናል ቴብሉ። እና በቃ ከምሬ ከሆነ ከቴብሉ በላይ ግን አንቺ ራስሽ ክፉ ነሽ። አሁን ግን ሁለተኛ ላይ ቁጭ ብሎ ያሳየናል። አስታውሰዋለሁ በደንብ በተደጋጋሚ ነው በዚህ ሁኔታ ውስጥ ያለፍነው ጨዋታ ስንከታተል እና እንደ የኖቲንግሃም ፎረስትን በደንብ አድርጌ ነው ማስታውሰው። እየመራ ማንቸስተር ዩናይትድ ከዛ ነጥብ የጣለባቸው የተሸነፈባቸው አጋጣሚዎችና ራሱን ቶፕ 4 ውስጥ ለማግኘት የሚችልበትን አጋጣሚ በብዙ ጊዜ አባክኖ ሲወቀስ ነበር። የቅርብ ጊዜ ትዝታ ነው ብዬ ነው። አው ልክ ነው። ሁለተኝነትም እንደዛው ነው፣ ሶስተኝነትም እንደዛው ተፈጥሮ ያውቃል፣ አራተኝነትም እንደዛው። እነዚህ ሁሉ የመሆን እድሎች በአሞሪም የማንቸስተር ዩናይትድ ቆይታ ወቅት በሁሉም አጋጣሚ አልሆኑም። ሁለተኝነትን ለተወሰኑ ደቂቃዎች ይይዝና ነገር ግን የጨዋታው ውጤት በማንቸስተር ዩናይትድ አሸናፊነት ስላልተጠናቀቀ ይቀራል። ሶስተኝነትንም ሸረፍ አድርጎ ይዝና ከዛ ደግሞ ውጤታማ መሆን ባለመቻል ይቀራል። እንደዚህ አጋጥሞ ነበር። አሁን የሳምንቱ መጨረሻ ጨዋታዎች ሊቨርፑል ያሸነፈበት፣ አስቶን ቪላቻ ያወጣበት፣ ቼልሲም ሳያሸንፍ የቀረበት ጨዋታውን ባቻ ውጤት ያጠናቀቀበት ነበር ከበርንሌይ ጋር። ስለዚህ ይሄ ለማንቸስተር ዩናይትድ
ይዞ የመጣው እድል አለ፣ ይዞ የመጣው ደግሞ ፈተናም አለ። አለማሸነፍ ማለት ሊቨርፑል ይበልጥ እንዲጠጋህ መፍቀድ ማለት ነው። ማሸነፍ ማለት ደግሞ ከሊቨርፑልም ከቼልሲም በ3 ነጥብ ልዩነት መራቅና በሚቀጥለው ጨዋታ ላይ ብትሸነፍ እንኳን ቦታህን የማታጣ ልትሆን የምትችልበትን እድል መያዝ ማለት ነው። ድል ማለት ለማንቸስተር ዩናይትድ ወደ አስቶን ቪላ የበለጠ መጠጋት ማለት ነው። ይሄ ሁሉ ትልቅ ትርጉም የነበረው ጨዋታ ነው። ይህንን ጨዋታ ካሸነፈ እንዲህ ይሆናል ብሎ ላሰላሰው ሲሆን አየው ነው። የካሪክ አንዱ ለውጥ እሱ ነው ለእኔ። ሲሆን አየው። ሊሆን ይችላል ያልሽው ነገር እየመከነ ሊሆን ይችላል ያልነው ነገር ሳይሆን እየቀረ አንዴ ሳይሆን በተደጋገመ አጋጣሚ ውስጥ አስተውለን ነበረ በዘንድሮ የውድድር ዓመት። ትላንትና ግን ካሸነፈ እኮ እንደዚህ ይሆናል። አሸነፈ። አዎ ያሸነፈው በመከራ ሊሆን ይችላል። አዎ አስቸጋሪ ጨዋታ ሊሆን ይችላል። አስቸጋሪ የሚባል ጨዋታ ለማንቸስተር ዩናይትድ ይኸውልሽ የሚታረሙ ነገሮች አሉት። ማንቸስተር ዩናይትድ ምን አይነት ብዙ በማ ጊዜ በአሞሪም ጊዜ በማ ጊዜ በቴንሃግ ጊዜ በቴንሃግ ጊዜ የነበረውን በአሞሪም ጊዜ የነበረውን ማንቸስተር ዩናይትድን የማሻሻል ማንቸስተር ዩናይትድን የመለወጥ ማንቸስተር ዩናይትድን ጎዶሎችን የመሙላት ስራ በእርግጠኝነት ተጀምሯል። ይህንን ፍሬ ለማፍራት ግን ማንቸስተር ዩናይትድ ከተጫዋቾች ስብስብ አንጻር ብዙ ነገሮች ከአሰልጣኙ እና አሰልጣኙን በተመለከተ ሊኖሩ ከሚገባቸው ነገሮች ጋራ በተያያዘም ብዙ ነገሮች ምንትን ማለት መቻል ይኖርባቸዋል። ስለዚህ እነዚህ ነገሮች እንዲሆኑ እነዚህ ነገሮች እንዲስተካከሉ ጊዜ ይፈልጋል። ሁላችንም የምንስማማበት ነገር ጊዜ ይፈልጋል ማለት ግን እየተሸነፍክ ነው ጊዜውን የምትጠብቀው ወይስ እያሸነፍክ ውጤታማ የሆንክ የውድድር ዓመቱ ሊጀመር ሲል የነበረህን ግብ እያሳካህ ግን እየተማርክ ግን የጎደለህን እያወቅ የጎደለህን ለመሙላት ጥረትህን እየቀጠልክ የቱን ነው የምታደርገው ነው ጥያቄው። ማንቸስተር ዩናይትድ 6 ተጫውቶ ከካሪ ጋር 5ቱን አሸንፎ 16 ነጥብ ይዞ ከ18 ፖስብል ፖይንቶች ውስጥ አሁንም ማስተካከል ያሉበትን ነገሮች እየለየና እያወቀ ለማስተካከልም እየሰራ ከሆነ በጣም ቆንጆ ነው የሚለውን ነው የማየው። ምንድን ነው አሁን ያየ ነው ስንል በአሞሪምም ጊዜ ኳስ ተቆጣጥረው የሚጫወቱ ቡድኖች ይመቹት ነበረ፣ ግን ምቾቱን ጨምሮታል። ማንቸስተር ዩናይትድ በካሪክ ጊዜ ሲቲን ያሸነፈበት መንገድ፣ አርሰናልን ያሸነፈበት መንገድ፣ ፉላምን ያሸነፈበት መንገድ ብለን እንጠቅሳለን። በአሞሪምም ጊዜ አስቸጋሪ የሚባሉ ተጋጣሚዎቹ እነዚህ በሎው ብሎክ የሚጫወቱ ክለቦች በራሳቸው የግብ ክልል አካባቢ መቆየት ውስጥ ምቾት ያላቸው እንደ ዌስትሃም፣ ኤቨርተን አይነት ኖቲንግሃም ፎረስት፣ እንደ ወልቭስ አይነት ተጋጣሚዎች ለማንቸስተር ዩናይትድ በጣም አስቸጋሪ ናቸው። ስለዚህ የእነዚህ አይነት ጨዋታዎችም ላይ አለመሸነፍ፣ ውጤትን አለማባከን፣ በትላንትናው ዲሲፕሊን እና በትላንትናው ኮሚትመንት ሙሉ 3 ነጥብ ይዞ መውጣት ለማን ዩናይትድ ለእኔ በጣም አሪፍ ነው። በጣም አሪፍ ነው። አንዱ ይሄ ነው። ይቸገርባቸው የነበሩትን ጨዋታዎች አስቸጋሪ ናቸው፣ ቀፎኛል ዛሬ የሚባልላቸውን ጨዋታዎች እንደ ትላንቱ ባለ መንገድ አሸንፎ ሙሉ 3 ነጥብ ይዞ መውጣት ለማንቸስተር ዩናይትድ ትርጉሙ ትልቅ ነው። የድሉ ፋይዳም በጣም እጅግ በጣም የጎላ ነው የሚለውን ሀሳብ እንድናነሳ ያደርገናል፣ ወይም እንድናነሳ እድል ይሰጠናል። አንዱ ነጥብ እሱ ነው። ሁለተኛው ነጥብ የሚሆነው ማንቸስተር ዩናይትድንና ግብ ጠባቂ በዘንድሮ የውድድር ዓመት በጣም ብዙ የዩናይትድ ደጋፊ በመሰቃየት ነበር የሚያስበው። አልታይ በዩ ኦናና በዩ አሁን ትናንትና ኤቨርተኖች የሚያሻግሯቸው ኳሶች አልታይ ቢሆን በረኛው ኦናና ቢሆን በረኛው ከሚሻገሩ ኳሶች ያለባቸውንና የነበረባቸውን ድክመት እንደሚያውቅ ማንቸስተር ዩናይትድ በጎል ሊቀጠቀጥ አይችልም ነበር። የሴኒ ላሜሲ ትላንትና ፐርፎርማንስ አትሌቲክ ላይ ምን ብሎ ወጣው መሰለሽ? እንደው ማንቸስተር ዩናይትድ በክረምት ትልቁን ዝውውር የፈጸመው በዚህ ልጅ ዙሪያ ነው ብሎ ጻፈ። ይሄንን ልጅ ያላደነቀ የለም። ምርጥ ሾት ስቶፐር ነው ሲባል ነበር በፊትም። እንደዚህ አይነት ሙከራዎችን የማዳን ጉብዝና አለው።
የሚሻገሩ ኳሶች ላይ ማንቸስተር ዩናይትድ የነበረውን ስቃይ ትላንት እንዲቀር አደረገ። ሙሉ በሙሉ ልክ ነበር። ይሄንን ልጅ ማስፈረም ለማንቸስተር ዩናይትድ በጣም 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 ትክክል ነበረ። እንኳንም ማስፈረመው፣ እንኳንም በነዛ ግብ ጠባቂዎች አልቀጠለ ማንቸስተር ዩናይትድ የምትይበት የላሜንስን አውሪና ቆይ አለሽ። አይ ላሜንስ ላይ ከዚህም በፊት ያነሳነው ነገር ነው። ዩናይትድ በጣም ሪስክ ወስዶ ያስፈረመው ተጫዋች እንደሆነ እናስታውሳለን እና የፕሪሚየር ሊጉ ልምድ የለውም። ከዛ በተጨማሪ ደግሞ በጣም ወጣት ተጫዋች ነው። እነዚህ ነገሮች ነበሩ። ግን በየጨዋታዎቹ ላይ የሚያሳየው ፐርፎርማንስ ከጊዜ ወደ ጊዜ በጣም እያደገ እንደመጣ ያየንበት ነው። አሁን የትላንትናው ጨዋታ ላይ በኤቨርተን በኩል ብዙ ሙከራዎች ነበሩ። ያንን የተመለከትነው ነው። ግን እነዛን ሙከራዎችና በኤቨርተን በኩል የሚመጡትን ጫናዎች በጣም በተለየ ትኩረት የመጠበቁ ነገር በጣም ይገርመኛል። እኔ ጨዋታው ላይ እንደዚህ ተዘናግቶ ትኩረቱን ወደ ሌላ ነገር አድርጎ ምናምን የምታየው አይነት ግብ ጠባቂ አይደለም። በቃ ፉሊ ፎከስድ የሚባል አይነት ነገር ነው ሜዳ ላይ የሚያሳየው እና ይሄ ደግሞ ለዩናይትድ በጣም አሪፍ ነው ብዬ ነው የምገምተው። በተለይ እንደ ትላንትና አይነት ያሉ ጨዋታዎች ሲሆን ተደጋጋሚ ሙከራዎች ሲመጡ እነዛን ተደጋጋሚ ሙከራዎች ጎል እንዳይሆኑ በማስቀረት ረገድ ትልቅ አስተዋጽኦ አለው። እንደውም አንዳንድ ቦታዎች ላይ የሚጻፈው ነገር ምንድን ነው? የላሜንስ 23 ዓመቱ ነው፣ ሼሽኮ ደግሞ 22 ዓመቱ ነው እና የሁለቱ በቃ ወደፊት ለረጅም ዓመት በማንቸስተር ዩናይትድ ቤት የምናያቸውና በተለየ ሁኔታ ፈግተው የሚታዩ ተጫዋቾች ናቸው ተብሎ አስተያየት የተሰጠበት ነው። ትላንት ምናልባት በመከላከል ቦታ ላይ የዮሮና የማጓየር ተግባብቶ የመቆየትም ነገር ሲደነቅ የነበረ ነው። እሱ አንድ እንዳለ ሆኖ ግን ምናልባት በተከላካይ መስመር ላይ ከሚጫወቱት ተጫዋቾች ባሻገር የሆነ ነገር የሚያልፍ ከሆነ እንደዚህ አይነት ንቁ ግብ ጠባቂ ደግሞ ሲኖር የዩናይትድን እንግዲህ አሸናፊነትም ጎል እንዳይቆጠርበት በማድረግ ረገድም ትልቅ አስተዋጽኦ ይኖረዋል ብዬ ነው የምገምተው። ብዙ አድናቆት ነው ደግሞ ለላሜንስ እየተሰጠ ያለው በካሪክም በኩል ብትል፣ ሌሎች የእግር ኳስ ትንታኔ ባለሙያዎችን ብትል ይህንን ግብ ጠባቂ እያደነቁት እየተመለከትን ነው። ስለዚህ ዩናይትድ ትላንትና አንድ መነሳት ያለበት ነገር ብዬ የማስበው በጣም ወሳኝ ውጤት ነው፣ ወሳኝ ድል ነው ያገኘው። ይህንን ወሳኝ ድል ሲያገኝ አዳዲሶቹ ፈራሚዎች የተደነቁበት አይደለ? አሁን ለምሳሌ ማቲያስ ኩኛ ለኤምቤሞ የሰጠበት፣ ኤምቤሞ ለሼሽኮ የሰጠበት የሶስቱ አጠቃላይ በጣም የሚገርም ነው። በጣም ግን ከዛም በኋላ ሼሽኮ ተጨማሪ ጎል ማግባት ይችል የነበረበት የመጨረሻውን ሙከራ የተሹ ከሆነ አምስት ተመሳሳይ የሆነ በጣም ምርጥ የመልሶ ማጥቃት ጥረትና እንቅስቃሴ ተደርጎ ነበረ። ያንንም ኢፌክቲቭሊ መጠቀም ይችልም ይገባውም ነበር። አንዳንዴ ስላስቆጠራቸው ጎሎችና ጎሉን በማስቆጠሩ ስለሚሰጥ አድናቆት ብቻ ሳይሆን ስለ ጎዶሎቹ መናገር በጣም ጥሩ ነው። ማደግ የሚችል ነገር አለው። ግን እንዳልሽው የነገውን ማንቸስተር ዩናይትድ በሴኒ ላሜንስና በቤንጃሚን ሼሽኮ ውስጥ እንየው ካልን እኔ ቆንጆ ነገር ነው የሚታየኝ የእውነት ለመናገር። ግን በሁለቱ ብቻ አይደለም። እኔ ለምሳሌ አሁን ማቲያስ ኩኛ በጣም የሚገራረሙ ጎሎችን አግብቶ ማንቸስተር ዩናይትድ ድል እንዲወስድ አድርጎ ያውቃል አይደለም? ለምሳሌ አርሰናል ላይ ያንን አድርገዋል፣ ፉልሃም ላይ አድርገዋል። እንደዚህ ብቻ አሪፍ ጎሎችን አስቆጥሮ ነበረ። የዚህ ልጅ ኮንትሪቢዩሽን ጎል በማስቆጠር የሚለካ ወይም በማንቸስተር ዩናይትድ የትላንትናው አይነት የግብ ዕድሎችን መፍጠር ለብሪያን ኤምቤሞ ኳሱን የሰጠበት መንገድና የሰጠበት መንገድ አስደናቂነቱ ምናምን ማንሳት ብቻ ሳይሆን ልክ ተቀይሮ ሊወጣ ሲል የነበረውን ትግል አይተሻል? ከኤቨርተን ተጫዋች ጋር ታስታውሻለህ? ተገፋፍተው በወደቀበት እንዴት ብሎ ሲል የነበረበት አይተሻል? እሱን ከዛ በኋላ ዳኛውን ጣልቃ ገብተው ረፉ እስከ ማለት ደረጃ የደረሱበት ከዛ ተቀይሮ እንዲወጣ የተደረገበት ማለት ነው። አሁን ካሪክ ከጨዋታ በኋላ የተናገረው ነገር አይናችን ያየው ነው።
በጣም በጣም አይናችን ያየው ነገር ነው። ካሪክ ምን አለ? የመጀመሪያዎቹን ተከታታይ ጨዋታዎች በሚገርም እንቅስቃሴ በሚገርም ብልጫ እና በመሻል አሸንፈናል። ነገር ግን አንዳንዴ እንደነዚህ ያሉ ጨዋታዎች ይመጣሉ። የምትቸገርባቸው አስቸጋሪ ተጋጣሚዎች የሚሆኑበት ጊዜ አለ። እንዲህ ያለውን ጊዜ እንዲህ ባለ የመተጋገዝ እንዲህ ያለ ዋጋ የመክፈል ቁርጠኝነት ውስጥ ሆነን ለለበስነው ማሊያ ለተለበሰው የማንቸስተር ዩናይትድ ባጅ ክብር የሚገባንን ነገር በሙሉ ስናደርግ እጅግ በጣም ደስ ይላል። አንዳንዴ ከነ ፐርፎርማንሱ አምሮብህ ልታሸንፍ ትችላለህ። አንዳንዴ የጨዋታው ባህሪ የሚፈልገው ሌላ ነገር ይሆንና ያንን የሚፈለገውን ነገር ይዘህ ልትቀርብ ይዘህ ልትገኝ ትችላለህ። ከዌስትሃም ጋራ ጨዋታ አስቸጋሪ ነበረ፣ ግን 1 ነጥብ ይዘን ወጥተናል። ከኤቨርተን ጋር ጨዋታው በጣም አስቸጋሪ ነበረ፣ ግን ሙሉ 3 ነጥብ ይዘን ወጥተናል። ለዚህ ደግሞ ይሄ የማንቸስተር ዩናይትድ ተጫዋቾች ላይ ያየነው ስፒሪት፣ ላለመሸነፍ ይከፈል የነበረ ዋጋ፣ ይህ የነበረው ዊሊንግነስ ወይም ፈቃደኝነት፣ በቃ አይደለ ላለመሸነፍ ማንኛውንም ዋጋ ለመክፈል ለማንቸስተር ዩናይትድ ፈቃደኞች ነበሩ። ወርክ ሬታቸው በጣም 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 ጥሩ ነበረ ብዬ ነው የምወስደው። እሱም የተናገረው እሱ ነው። በቃ የራሳችን ቦክስ አካባቢ የነበሩትን ጫናዎች ለማስቀረት ኤቨርተን ምንም እንዳያደርግ ውጤቱ እንዳይበላሽ ለማድረግ የተሰሩት ስራዎች በሙሉ ያስደንቃሉ እና ሁሉም የማንቸስተር ዩናይትድ ተጫዋቾች በማንቸስተር ዩናይትድ የትላንትና ድል ውስጥ የነበራቸው ድርሻ በአድናቆት ሊነገር የሚገባው ነው የሚል አስተያየትን ሰጥቷል። በክሊንሺት ጨዋታውን የጨረስን መሆኑ ያስደስተኛል፣ ግን እንዲህ እንድንሆን ለእኛ ትልቁ ድል እንዲመዘገብ የልጆቹ ሜዳ ላይ የከፈሉት ዋጋ በጣም ትልቅ ነው ይላል። ይህንን አይናችን አይተዋል ብዬ ነው ማምነው። አዎ ጨዋታው ቅድም እንዳልነው ነው እንደዚህ ለማየት ወይም ደግሞ ዩናይትድ ከዚህ በፊት ዶሚኔት አድርጎ በካሪክ ስር ማለቴ ነው ያሸነፋቸው አይነት ባህሪ የለውም። ጨዋታው ትንሽ ቀዝቀዝ ያለ ነው። ግን በእንደነዚህ አይነት ሁኔታ ውስጥም ሆኖ አስፈላጊውን ነጥብ ይዘው መውጣት ግን ቅድም እንደተነጋገር ነው ለዩናይትድ በጣም በጣም አስፈላጊ ነው። በጣምም ወሳኝ የነበረ ጨዋታ ነው ደግሞ ምክንያቱም ሁልጊዜ ዶሚኔት ባደረገ ቁጥር ብቻ አይደለም አይደል አንድ ቡድን ማሸነፍ ያለበት። አንድ የቡድኖች ኳሊቲ ተብሎ የሚጠቀሰው ነገር በተቸገሩበት ጨዋታም ቢሆን አሸንፈው መውጣት ከቻሉ ያ አንድ ትልቅ ነገር ነው። በዚህ ጨዋታ ላይ ደግሞ በጣም የተደነቀው ቤንጃሚን ሼሽኮ ነው። ጎሉን ያስቆጠረበትን መንገድ በቃ በጣም ብዙ ሰዎች አድንቀውታል። የተመቻቸ ነገር ነው የነበረው። በእርግጥ ግን ያንን የተመቻቸ ነገር ደግሞ ወደ ጎል መቀየር ትልቅ ፍጥነቱ ትልቅ ጥረት ከሚከተለው ወይም ሩጫውን እኩል አብሮት ከጀመረው የኤቨርተኑ ተጫዋች ፈጥኖ ራሱን ነጻ ያደረገበት ኳሱን ቀሎት ለመጠቀም ረጋ ብሎ ደግሞ ስጠኝ አለው። ወዴት እንዲሰጠው እንደሚፈልግ በእጁ ምልክት ሰጠው። ኤምቤሞ ሰጠው። ኤምቤሞ ሲሰጠው ረጋ ብሎ በቀላሉ ፒክፎርድ ላይ ጎሉን አስቆጠረ። ያ ጎል ለማንቸስተር ዩናይትድ በጣም ወሳኝ ነው። አሁን እንስማማለን አንስማማም ሌላ ነገር ነው፣ ግን ሱፐር ሰብ መሆን አለበት ወይ ቤንጃሚን ሼሽኮ ነው አለበት። እውነት እንደዚሁ የተቀያሪነት እድል እየተሰጠው ነው ወይ የሚቀጥለው? ለምሳሌ ትላንትናም ከጨዋታው በኋላ በፊት የተናገርነው ነገር ነበረ። ታስታውሽ ከሆነ የኤቨርተንና የማንቸስተር ዩናይትድ ተጫዋች ማነው ጨዋታ መልኩ እንዲህ እንደሚሆን ተናግረን ነበረ። ታስታውሽ ከሆነ እንዲህ ነው የሚሆን። ስለዚህ እንደውም በቤንጃሚን ሼሽኮ ጨዋታውን መጀመር ለማንቸስተር ዩናይትድ የማሸነፍን እድል ሊሰጥ ይችላል ስንልም ነበረ። ይሄንን አላደረገም ካሪክ። ነገር ግን 57ኛው ደቂቃ ነው ቀይሮ ያስገባው። ያ ማለት ካሪክንና የካሪክን የእስካሁን የማንቸስተር ዩናይትድ ጨዋታዎች እና በጨዋታዎቹ ያደረጋቸውን የተጫዋቾች ለውጥ ወደኋላ ሄዳችሁት ኦልሞስት ከ65 ከ67 70 ደቂቃ በኋላ ነው ለውጥ የሚያደርገው። ትላንትና ግን አየው በተለይ ሰከንድ ሃፍ ላይ ኤቨርተን ሞር ጉልበት እያገኘ መጥቷል። የበለጠ አስቸጋሪ እየሆነ መጥቶ እንደሚያሸንፍ ይመስል የነበረው ኤቨርተን። ስለዚህ በዛን ሰዓት ላይ 57ኛው ደቂቃ ላይ ሲያስገባው በቃ ያ በዌስትሃሙ ጨዋታ ላይ የሰራውን ስህተት አለመድገሙን አድንቄለታለሁ። ዌስትሃም ጨዋታ ላይ ይሄ ልጅ ተቀይሮ ገባ፣ ጎላ ገባ፣ ጨዋታው 1-1 አለቀ። ይሄንን ልጅ ቀድሜ ማስገባት ይገባኝ እንደነበረ አምኛለሁ አለ። አሁንም የኤቨርተኑ ጨዋታ በመልክ ወይ በመመሳሰል እንደ
ዌስትሃም ነው የሚሆነው ብለናል። የዌስትሃሙን ጨዋታ ስህተት ትላንት አልደገመው። አማድ ትላንት ጥሮ ነበር አልነበረም? የአማድ ተቀይሮ መውጣት ኤምቤም ወደዚህ እንዲሆን ኩኛ እዛ ጋር ገብቶሻል ያረ እዛ አካባቢ የሰራቸው ሪአሬንጅመንቶች ካሪክንም አለማድነቅ አይቻልም። ስለዚህ አሁን አብረን አንዳንድ ነገሮችን ማሰብ ያለብን ይመስለኛል። ስለ ማንቸስተር ዩናይትድ እና ስለ ማንቸስተር ዩናይትድ ድል አድራጊነት ስናወራ በፍጹም ልንተዋቸው ልንዘነጋቸው የማይገቡ ነገሮች፣ አንድ የማንቸስተር ዩናይትድ የነበረ የተከማቸ ክፍተት አለ። በአንዴ ሊራገፍ አይችልም፣ ማንም ቢይዘው ነው የምልህ። ነገር ግን አሁን ስለ ስፒሪት የምናወራ ከሆነ ጨዋታዎችን ለማሸነፍ ስለነበራቸው ፍላጎት ስለከፈሉት ዋጋ የምናስብ ከሆነ ይሄ ጎደለ ብለን ስንተቻቸው ለነበሩ ለእነዚሁ ተጫዋቾች ካሪክ ያመጣውን የነሱን ያመለካከት የአተገባበር ለውጥ አድንቆ መናገር ግዴታ ነው የሚሆነው። አንድ በይ። ሁለተኛው የማንቸስተር ዩናይትድ የተጫዋቾች ለውጥ አርነ ስሎት ያለው አይነት አይደል፣ ወይም ጋርዲዮላ ያለው አይደለም፣ ወይ አርቴታ ያለው አይነት አይደለም። አሁን ለምሳሌ ሊሳንድሮ ማርቲኔዝ ጨዋታው ሊጀምር አካባቢ ነው የተጎዳው። ሌኒ ዮሮ ይህን ለመረጋጋት ሲያቅተው አይተሻል። ዋይል አርሰናል ቤት ቲምበርን አስወጥተሽ የምታስገቢ ሞስኩዌራን ነው። ሞስኩዌራን ስታስገቢ ሞስኩዌራ እንዴት አይነት ሰርቪስ እየሰጠ እንደሆነ ስናደንቅና ስንናገር ነበር። ሂንካፔ ኖሮሽ የሂንካፔ በጣም 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 የሚገርም እንቅስቃሴ እየታየ ተቀያሪ ወንበር ላይ ካላፊዮሪ ቁጭ ብሎ ነው የምታየው። ላይክ ፎር ላይክ አይነት ለውጥ እንኳን ላድርግ ብቲ ከአንዱ ወደ ሌላው ስትሄጂ በጣም እንዲህ ያለ ነገር የለውም ማንቸስተር ዩናይትድ። ራያን ቼርኪን የመሰለ ተጫዋች ተቀያሪ ወንበር ላይ ቁጭ አድርጎ ጨዋታ መጀመር ይችላል ጋርዲዮላ። ዩናይትድ እንደዚህ የሚባል መቀማጠል የለውም። እነዚህ ሊሚቴሽኖች፣ እነዚህ ገደቦች መረሳት የለባቸው። እነዚሁ ገደቦች አሞሪም ጋር ነበሩ። እነዚሁ ገደቦች ካሪክም ተከትለውት መጥተዋል። ምክንያቱም ጥር ላይ የተሰራ ምንም አይነት ቢዝነስ የለም። ከተጫዋቾች ዝውውር አንጻር ጉዳይ አልባ ነበረ ማንቸስተር ዩናይትድ። ግን ሊሚቴሽኖች ወይም ገደብ ያልገደበው የዩናይትድ ጉብዝና እምትይው መታገላቸው፣ ፍላጎታቸው እኔ እንጃ ሸለብ እያደረገው ጨዋታውን ያየ ሰው አልፎት ካልሆነ በስተቀረ እኔ በማቲያስ ኩኛ እንደ ትናንትና በፓሱም መሬት ላይ ቁጭ ብሎ ባሳየ ወኔም መደነቄን መግለጽ እፈልጋለሁ። ይሄ ጎሎ ነበረ ማንቸስተር ዩናይትድ ቤት ጎሎ ሳይሆን ኦልሞስት የለም። እንደገና ደግሞ በቃ አንዳንዴ ሰውየውን ያው ጨፍጭፉት ሲለን ነው መሰለኝ ኮቢ ሜኖ እንዴት አባቱ እንደሚያምርበት እኮ በቃ አሁን ኮቢ ሜኖ በጣም የእውነቴን እኮ በጣም እኮ የሚገርም ሜኖ እኮ የምናየው በጣም የተለየ በጣም በቃ ማንቸስተር ዩናይትድን በትልቁ እያገለገለ የሚገኝ ተጫዋች ነው፣ ምንም ጥርጥር የለውም። ካዚሚሮ በጣም ጥሩ ነው የነበረው። ያው የካዚሚሮ የሚደንቅ አይደለም። የኮቢ ማይኖ ግን ትናንት ለእኔ ደብዛዛ ነው። ካዚሚሮ የጨዋታው መጀመሪያ አካባቢ ላይ በጣም አሪፍ ነበር፣ እንደዛ የታየኝ። እኔ ግን የኮቢ ማይኖ ግን በቃ በየጨዋታው ላይ ደግሞ እኛም አይናችን ይፈልገዋል። ምክንያቱም ያለን ነገር በአሞሪም ጊዜ ዝም ብሎ ተቀያሪ ወንበር ላይ እንዲቀመጥ ስለተደረገ እንዴ ምን አይነት ችሎታ ይዞ እዛ ተቀያሪ ወንበር ላይ እንደተቀመጠ እንዳባከነው በደንብ መረዳት ስለምንፈልግ እንከታተለዋለን። እና በጣም ጥሩ እንቅስቃሴ ነው ትላንትና ሲያደርግ የነበረው። እንዳልከው እኔም የማቲያስ ኩኛን ስፔሻሊ ያየበት መንገድ፣ ጎሉ ሲቆጠር ለኤምቤሞ የሰጠበት መንገድ፣ የትክክለኛነቱ በጣም ነው የገረመኝ። በጣም ልክነቱ በጣም ነው የገረመኝ። ፐርፌክት ሄዶ ቁጭ ነው ያለው። በቃ ፐርፌክት የሚሉት ምንም መዛነፍ የሌለው ነው። ከዛ በኋላንም ደግሞ ጎል እንዲሆን የጨረሱበትን መንገድ በጣም የሚደነቅ ነው። መረጋጋት ይፈልጋል። እንደዚህ አይነት ነገር ላይ ተረጋግቶ ቤንጃሚን ሼሽኮ ጎሉን አስቆጥሯል። ስለዚህ አሁን ቤንጃሚን ሼሽኮ በአንድ ንጽጽር ቤንጃሚን ሼሽኮ ጨርሽና በአንድ ንጽጽር ብዬ ይቀጥላል። እሺ ትቀጥላለህ። ለማንኛውም ቤንጃሚን ሼሽኮ ላይ የሚነሱ ብዙ ነገሮች ናቸው ያሉት። በተለይ ከዚህ ከተቀያሪ
ተጫዋች መሆን አለበት ወይ ከሚለው ጋር አስተያየቶች ይሰጣሉ። ማይክል ካሪክም ይህንን ተናግሯል። ይህንን ሰዎች አስተያየት እንደሚሰጡ እኔም እሰማለሁኝ። ቤንጃሚን ሼሽኮ በቋሚ 11 ውስጥ መገኘት አለበት የሚል አስተያየት ይሰጣሉ። ይህንን እኔም ስሰማው ነበረ። ግን ይህንን በተመለከተ ደግሞ ሌሎችም ቤንጃሚን ሼሽኮ በጣም ጥሩና ጎበዝ ተጫዋች ነው፣ ግን ደግሞ ሌሎችም በፊት መስመር ላይ መጫወት የሚችሉ በጣም አሪፍ ተጫዋቾች አሉን። ከቤንጃሚን ሼሽኮ ጋራ ነገሮችን በምንወስንበት እንዴት መሄድ አለበት በሚለው ጉዳይ ላይ በደንብ ጥሩ ውይይት አድርገን ተግባብተን ነው ስራዎችን እያከናወንን የምንገኘው የሚል አስተያየትም እንደዚሁ ሰጥቷል። ከዛ ቀጥሎ ደግሞ ቤንጃሚን ሼሽኮ በራሴ በጣም አምናለሁ ብሏል። እሱም አስተያየት ሰጥቶበት ነበር። ይህንን ጉዳይ በደንብ ነው በራሴ የምተማመነው፣ በዛው ልክ ደግሞ በሌሎች የማንቸስተር ዩናይትድ ተጫዋቾችም እምነት አለኝ። ስለዚህ እኔ ካልገባው ጨዋታ ላይ ሌሎች ዩናይትድን ወክለው ወደ ሜዳ የሚገቡ ተጫዋቾችም የሆነ ነገር ማድረግ እንደሚችሉ በእነሱም ላይ እምነት አለኝ። ዋናው ነገር ብሎ እሱ የተናገረው ነገር 5 ደቂቃም ተሰጥቶኝ ተጫወትኩኝ፣ ሙሉ 90 ደቂቃም ተጫወትኩኝ፣ እሱ አይደለም ማተር የሚያደርገው ወይንም እሱ አይደለም ዋናው ነገር በደንብ ዴሊቨር ማድረግ ችያለሁ ወይ፣ የተሰጠኝን ደቂቃ ተጠቅም ያለው ወይ የሚለው ነው እና በዛ ልክ የተሰጠኝን ደቂቃ ለመጠቀምና ዩናይትድን ውጤታማ ለማድረግ በጣም ትልቅ ጥረት አደርጋለሁ። በትላንትናው ውጤትም ደግሞ በጣም ደስተኛ ነኝ ብሏል። አሁን በተከታታይ እንግዲህ 2 ጎል አስቆጥረዋል በዌስትሃም ጨዋታና በትላንትናው ጨዋታ ማለት ነው። እነዚህ ጎሎች ዋጋቸው በጣም ትልቅ ነው ሁለቱም። አንደኛው ማንቸስተር ዩናይትድ የትላንትናውን ጨዋታ አሸናፊ እንዲሆን ያደረገ ነው። ከዛ በፊት ደግሞ ከዌስትሃም ጋር በነበረው ጨዋታ ዩናይትድ እንዳይሸነፍ ጨዋታውን ባቻ ውጤት ይዞ እንዲያጠናቀቅ ያደረገው ነው እና ወሳኝነታቸው በጣም ትልቅ ነው ለማለት እፈልጋለሁ። በ7 ጨዋታ አሁን 6 ጎሎች ማስቆጠር ችሏል። ይሄም በጣም የሚገርም ነው። በተለይ ሩበን አሞሪም ከማንቸስተር ዩናይትድ ጋር ከተለያዩ በኋላ ቤንጃሚን ሼሽኮም እኩል በቃ ወደ ንቃቱ ተመለሰ ተብሎ የተገለጸበት ነው። ፍሌቸርም አሰልጣኝ በነበረበት ጊዜ ጎሎች አስቆጥሯል። አሁንም ደግሞ ወሳኝ የሚባሉ ጎሎችን ነው ሲያስቆጥር የነበረው። መጀመሪያ ላይ ሩበን አሞሪም እያሉ በ17 ጨዋታ 2 ጎል ነበር ያስቆጠረው። አሁን በ7 ጨዋታ 6 ጎል ማስቆጠር ችሏል እና የቤንጃሚን ሼሽኮም በቃ በትክክለኛው ጊዜ ላይ ነቃ ብሎ መታየትና ጎል ማስቆጠር መቻል ለማንቸስተር ዩናይትድ ሌላ ትልቅ ጥቅም ነው ተብሎ ሊታሰብ ይችላል ብዬ አምናለሁኝ። መልካም። እኔ መጨመር የምፈልገው በንጽጽር እንድናየው ይገባል ያልኩት ሀሳብ ስላለ ነው። በንጽጽር ልናየው ይገባል የምለው ሀሳብ ምንድን ነው መሰለሽ? ከዚሁ ከኤቨርተን ጋር ማንቸስተር ዩናይትድ የመጀመሪያ ጨዋታውን ያውም ኦልድ ትራፎርድ ላይ ባደረገ ጊዜ ምን ሆነ የሚለውን በማስታወስ ብቻ ለካሪክ ክሬዲት መስጠት እንችላለን ነው። ማንቸስተር ዩናይትድ በዛ ጨዋታ ላይ 1-0 ነው የተሸነፉ። ትላንት ደግሞ በጉዲሰን ፓርክ ላይ 1-0 በሆነ ውጤት አሸነፈ። የመጀመሪያውን የሽንፈት ውጤት ሪቨርስ አደረገ ማለት ነው ሙሉ በሙሉ። ያኔ ማንቸስተር ዩናይትድ ኤቨርተንን በኦልድ ትራፎርድ እንዲያሸንፍ ጠብቀን ነበረ። በማሸነፍ ውስጥ ያለውን የድል ፋይዳ፣ ድሉ ይዞት የሚመጣውን በጎ ነገርም ጭምር በመተንተን ማለት ነው እና ለማንቸስተር ዩናይትድ የሚበጁ ለማንቸስተር ዩናይትድ የሚረዱ ነገሮች ደግሞ አጋጠሙ። ምን ሆነ? የኤቨርተን ተጫዋች በቀይ ካርድ ከሜዳ ወጣ ለረጅም ደቂቃ። ማንቸስተር ዩናይትድ አንድ ተጫዋች ጎሎለት 70 ደቂቃ 80 ደቂቃ አካባቢ አንድ ተጫዋች ጎሎለት ሊጫወት እድል አገኘ ማንቸስተር ዩናይትድ። አሞሪም ምንም ነገር ሳያደርግ በዛው በጀመረበት መንገድ የመከላከልን አቅም ጠንካራ አድርጎ ለመዝለቅ ወሰነ። እንደ አንድ ሰው ሲጎልልህ ለመከላከል አስበህ የጀመርከውን ጨዋታ አሁን ላጥቃ ብለህ እንዴት አትቀይርም ተብሎ ሲወቀስ ታስታውሳላችሁ? አዎ በደንብ። አሁን ትናንትና ደግሞ ይሄው ኤቨርተን ያውም በራሱ ሜዳ ያውም በጨዋታው ላይ የሚገባቸውን ነገር በሙሉ አድርገው እነሱን የሚያስደንቅ ለእነሱ ክሬዲት የሚያሰጥ የማሸነፍ አቅም ላይ ያለ ቡድን የሚያሳየውን ነገር በሙሉ ይዘው ተገኝተዋል። የማንቸስተር ዩናይትዱ አሰልጣኝ
የነበሩትን ነገሮች በመረዳት ያደረጋቸው ለውጦች ለማንቸስተር ዩናይትድ ሙሉ 3 ነጥብ አግኝተዋል። በተጫዋቾች ቁጥር ሜዳ ላይ እኩል ናቸው። ማንም ከማንም በቀይ ካርድ አልወጣም። ግን ኤቨርተን ጫና ውስጥ ማንቸስተር ዩናይትድን መክተት ችሏል። ያንን ጫና ሪዚሊየንት ሆነው ወይም ተቋቁመው ጫናን የመቋቋም አቅማቸው ጥሩ ሆኖ በጨዋታው ላይ የሚያስፈልገውን ነገር በማድረግ የሚያስፈልገው ነገር እንዲደረግ ደግሞ በጣም ጠቃሚ ውሳኔን በመወሰን ካሪክ የሰራውን ስራ ይዩት። ይሄንኑ ክለብ በቃ አሁን ሲቲን ያሸነፈበትን መንገድ፣ አርሰናልን ያሸነፈበት መንገድ እያለን ወደኋላ እንመለስ። ኤቨርተን አንድ ተጫዋች በቀይ ካርድ ከሜዳ ወጥቶበት ረጅም ደቂቃ ተጫውተሽ ግን አሸንፎሽ ወጥቷል። ውጤት አስጠብቆ አይደለም፣ ከወጣበት በኋላ ነው ጎል ያገባው። ጎል ካገባም በኋላ ማንቸስተር ዩናይትድ ሪስፖንድ አላደረገም ነበር። ያኔው የወቅቱ ወቀሳይ ነበር። ይሄንን ስታስቢው እንዲህ ባለ መንገድ ልታየው ስትሞክሪ የበለጠ ግልጽ ይሆናል ብዬ ነው የማስበው። ካሪክ በማንቸስተር ዩናይትድ ቤት ውስጥ ያመጣቸው በደንብ የቀየራቸው ለውጦች አሉ። እነዛን ለውጦችና የለውጦቹን ፍሬ እያየን ነው ብዬ ነው ማምነው እና ማንቼ ወደ ላይ ወደ አራተኝነት ተመልሷል። ወደ 3ኛው የበለጠ ተጠግቷል። በዚሁ የማንቸስተር ዩናይትድ ወደ ላይ ከፍ የማለት ጉዳይ ላይ ጄሚ ካራገር፣ ጋሪ ኔቭል እና ሌሎችም የሰጡትን አስተያየት መነሻ አድርገን የምንነጋገርበት ነገር ይኖራል። ሸገር ስፖርት 2010